ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ኮሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በትግራይ ክልል በቅርብ ሳምንታት ውስጥ እየተስተዋለ የመጣው የፖለቲካና የደህንነት ውጥረት ወደ አዲስ ደረጃ ላይ ደርሷል ተባለም። ኢትዮጵያና አሜሪካ አጠቃላይ ስትራቴጂካዊ የመከላከያና ደህንነት ትብብር ስምምነት ተፈራረሙ። ቴህራን የትራምፕን አዲስ የኢኮኖሚ ዛቻ የአሜሪካን የዕዳ ቀውስ መሸፈኛ ስልት ነው ስትል አጣጣለች። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶችን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። በትግራይ ክልል በቅርብ ሳምንታት ውስጥ እየተስተዋለ የመጣው የፖለቲካና የደህንነት ውጥረት ወደ አዲስ ደረጃ ላይ ደርሷል ተባለም። በክልሉ ዋና ከተማ መቀለ በተፈጸመ የድሮን ጥቃት ምክንያት በርካታ ሰዎች መቁሰላቸውም ተዘግቧል። የክስተት በትግራይ የሰላም ሂደት ዙሪያ አዳዲስ ጥያቄዎችንና ስጋቶችን አስነስቷል። እንደ ሕክምና ምንጮች መረጃ በጥቃቱ 13 ሰዎች ቆስለው ወደ አይደር ሪፈራል ሆስፒታል ተወስደዋል። ተጎጂዎቹ ሴቶችና ህጻናት መሆናቸው ተገልጿል። የጥቃቱ ቦታዎች በሲቪል ሰዎች በብዛት የሚገኙባቸው አካባቢዎች መሆናቸውን የአካባቢው ነዋሪዎች ስጋት አባብሷል። የተለያዩ ወገኖች የተለያዩ መግለጫዎችን እየሰጡ ቢሆንም የጥቃቱ ትክክለኛ መነሻና የተሳታፊ አካላት ማንነት ግልጽ አልሆነም። በ2015 የተፈረመው የፕሪቶሪያው የሰላም ስምምነት የሁለት ዓመት አስከፊ ጦርነትን ከቆመ በኋላ ትግራይ በአንጻራዊ መረጋጋት ውስጥ እንድትገባ አስችሎ ነበር። ሆኖም በቅርብ ጊዜ የታዩት ወታደራዊ እንቅስቃሴዎች፣ የፖለቲካ ውጥረቶችና የተለያዩ ክሶችን የሰላም ሂደቱ ገና ሙሉ እንዳልተረጋጋ ያመላክታሉ። በተለይም በምዕራብ ትግራይና በሽራሮ አካባቢ የተዘገቡ ግጭቶችን የአሁኑ ስጋት የበለጠ ጨምረዋል። ሁለቱም ወገኖች ለተፈጠሩት ጥቃቶች እርስ በርሳቸው ተጠያቂ እያደረጉ ሲሆን የክልሉ ነዋሪዎች ግን ውጥረቱ ወደ ሰፊ ግጭት እንዳይቀየር ስጋታቸው እየገለጹ ነው። ተንታኞቹ እንደሚሉት የአሁኑ ሁኔታ ከፍተኛ ጥንቃቄ የሚፈልግ ነው። በአንድ በኩል የሰላም ስምምነቱ አሁንም በስራ ላይ እንዳለ ይገልጻል። በሌላ በኩል ግን የሚታዩ ወታደራዊ ግጭቶችና የድሮን ጥቃቶች የሰላሙ ዘላቂነት ጥያቄ ውስጥ እያስገቡ ነው። ከዚህ በተጨማሪም ትግራይ ከኤርትራና ከሱዳን ጋር የምትዋሰን በመሆኗ በክልሉ የሚፈጠር ማንኛውም ከፍተኛ የደህንነት ችግር በቀጠናው ላይ ተጽዕኖ ሊያሳድር እንደሚችል ተጠቁሟል። በተለይም በሱዳን ያለው የውስጥ ጦርነትና በአፍሪካ ቀንድ ያሉ የደህንነት ተግዳሮቶች ሁኔታውን የበለጠ ውስብስብ አድርገውታል። የቀድሞው ጦርነት ያልተላቀቀው የመፈናቀል ችግር፣ የምግብ ዋስትና እጥረትና የጤና አገልግሎት ፍላጎት አሁንም በብዙ አካባቢዎች እንዳለ ይገለጻል። አዲስ ግጭት ቢከሰት ይህንን ችግር የበለጠ ሊያባብስ ይችላል። በአጠቃላይ የአሁኑ የትግራይ ሁኔታ አንድ ወሳኝ መንገድ ላይ የደረሰ ይመስላል። የፖለቲካ ውይይት ቢጠነከር የሰላም ሂደቱ ሊቀጥል ይችላል። ውጥረቱ በወታደራዊ መንገድ ከቀጠለ ግን ክልሉ ወደ አዲስ አስቸጋሪ ምዕራፍ የመግባት አደጋ ሊኖሩ ይችላል። በመቀሌ የተፈጸሙት የድሮን ጥቃት ብቻውን አንድ ክስተት ሳይሆን በትግራይ ውስጥ እየተከማቸ ያለውን የፖለቲካና የደህንነት ውጥረት የሚያሳይ አስፈላጊ ምልክት ሆኖ ታይቷል። ቀጣዮቹ ቀናት የሰላም ሂደቱ ይጠናከራል ወይስ ውጥረቱ ይባባሳል የሚለውን የሚወስኑ እንደሚሆኑ ተንታኞቹ ይገልጻሉ። ኢትዮጵያና አሜሪካ አጠቃላይ ስትራቴጂካዊ የመከላከያና ደህንነት ትብብር ስምምነት ተፈራረሙ። ኢትዮጵያና አሜሪካ ብሔራዊ ጥቅም በጋራ በማስጠበቅ የጋራ መተማመን ለመገንባትና በወታደራዊ እንዲሁም በዲፕሎማሲያዊ መስክ የነበራቸውን ግንኙነት ወደ አዲስ ስትራቴጂካዊ ምዕራፍ ለማሸጋገር የሚያስችላቸውን ስምምነት ማድረጋቸውን የውጭ ጉዳይ ሚኒስቴር አስታወቀም። ዛሬ አርብ ነሐሴ 15 ቀን 2018 ዓ.ም የወጣው የውጭ ጉዳይ ሚኒስቴር መግለጫ እንደሚያስረዳው በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ልዑክ በፔንታጎን ከአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስቴር ብራያን ጂ ኤሊስ ጋር የሁለትዮሽ ምክክር ተደርጓል። ሁለቱም ሀገራት የተደረሱ የትብብር ማዕቀፎችን በፍጥነት ወደ ተግባር በመቀየር የመከላከያ ተቋማዊ ትብብርን ለማስፋፋት ቁርጠኝነታቸውን አረጋግጠዋል። አዲሱ ስትራቴጂካዊ አጋርነት የሁለቱ ሀገራት ብሔራዊ ጥቅም ከማስጠበቁ ባሻገር በአፍሪካ ቀንድና በሰፊው ቀጠናዊ ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የሚደረጉ የጋራ ጥረቶችን ለማጠናከር ያለመ እንደሆነ ተገልጿል። ይህ በዋሽንግተን የተደረሰው ስምምነት ቀደም ሲል በግንቦት ወር 2018 ዓ.ም በሁለቱ ሀገራት መካከል የተፈረመው የመዋቅራዊ ምክክር ማዕቀፍና የመከላከያ አጋርነት የበለጠ የሚያጠናክር መሆኑ ተመልክቷል።
በሀገራዊ ምክክር ጉባኤ ላይ ውዝግብና አለመግባባት በተፈጠረው የአዲስ አበባ ከተማ ዕጣ ፈንታ ላይ አስማሚ ሀሳብ እንዲዘጋጅ የተቋቋመው አቀራራቢ ኮሚቴ ያዘጋጀውን ውጤት ለተመካካሪዎች ለማቅረብ መወሰኑን የጉባኤ ተሳታፊዎች ለኢትዮጵያ ኢንሳይደር ገለጹ። ኮሚቴው አስማሚ ሀሳቡን ያዘጋጀው በአዲስ አበባ ጉዳይ ላይ በተለያዩ ደረጃዎች የተከፋፈሉ ቡድኖች ያቀረቧቸው ሀሳቦች ከቃለ ጉባኤዎች ላይ መርምሮ በመሰብሰብ እንደሆነ ተገልጿል። ለ35 ቀናት በ8 ዋነኛ አጀንዳዎችን ተከፋፍሎ ሲካሄድ የቆየው ምክክር ጉባኤ የአዲስ አበባን ጉዳይ በተጠቃለለ የጉባኤ አንድ ወጥ ሰነድ ላይ አካቶ ለ4000 ተሳታፊዎች ለማቅረብ አቅዶ የነበረ ቢሆንም በኦሮሚያ ክልል ተመካካሪዎች የተነሳ አቤቱታ ሳቢያ አጠቃላይ ስብሰባው ሳይካሄድ ቀርቶ ነበር። ከኦሮሚያ ተወክለው የመጡ ከ500 በላይ ተመካካሪዎች የተቃውሞ ፊርማቸው ያረፉበት አቤቱታ አዲስ አበባ ከተማ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጠው በሚል ይዘት ያለው ሲሆን የኮሚቴው አስማሚ ሀሳብ በቀጣዩ የጉባኤው አቅጣጫ ይወስናል ተብሎ ይጠበቃል። በአሜሪካ ሜሪላንድ በሚገኘው የባልቲሞር ዋሽንግተን እና በዱለስ ዓለም አቀፍ ማረፊያዎች ባለፈው ሳምንት ውስጥ ከተለያዩ መንገደኞች ከ1500 ፓውንድ በላይ የሚመዘን ጫት በቁጥጥር ስር መዋሉን የጉምሩክና በድንበር ጥበቃ ባለስልጣናት አስታወቁም። በተለይም በዱለስ አየር ማረፊያ በቁጥጥር ስር የዋለውን 370 ፓውንድ ጫት ተከትሎ የ25ቱ ኒውዮርክ ነዋሪ መሐመድ ዲያራም በህገወጥ አዘዋዋሪነት ክስ ተመስርቶበታል። የአሜሪካ ህግ ጫትን በውስጡ ያሉት አነቃቂ ኬሚካሎች ምክንያት ክልክል እጽ አድርጎ የፈረጀው ሲሆን ባልቲሞር የተያዘው 1200 ፓውንድ ጫት የጎዳና ላይ ዋጋው $150,000 እንደሚገመት ተጠቅሷል። በሌላ በኩል በምስራቅ አፍሪካ የጫት ፖለቲካዊ ኢኮኖሚ ዙሪያ ጥናት ያደረጉት ፕሮፌሰር ህዝቄት ገቢሳ የአሜሪካን ህግ አስከባሪዎችን እይታ ይሞግታሉ። ፕሮፌሰሩ እንደሚያስረዱት በኢትዮጵያ፣ ሶማሊያና ጅቡቲን ጨምሮ በአፍሪካ ቀንድና በአረብ ገደብ ውስጥ ጫት ለማህበራዊ ትስስር፣ ለጸሎትና ባህራዊ ፋይዳ ያለው እንጂ እንደ አደገኛ እጽ አይቆጠርም። በተለይም በአሜሪካ የሚኖሩ ስደተኞች ጫት የአገር ቤት ስሜትን የሚያስታውስ ድርጊት መሆንንና በመንግስት የጫት ዝውውርን ለመግታት የሚያወጣው ከፍተኛ ወጪ ከስደተኞች ባህላዊ እሴትና ከእጹ ተጨባጭ የጉዳት መጠን ጋር የተራራቀ መሆኑን የኒውዮርክ ታይምስ ዋቢ በማድረግ አብራርተዋል። ቴህራን የትራምፕን አዲስ የኢኮኖሚ ዛቻ የአሜሪካን የዕዳ ቀውስ መሸፈኛ ስልት ነው ስትል አጣጣለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ታይቶ የማይታወቅ አውዳሚ የኢኮኖሚ ጦርነት ማወጃቸውን ተከትሎ ከቴህራን ጋር የንግድ ግንኙነት ያላቸው ሀገራት ስጋት ውስጥ ወድቋል። ፕሬዚዳንቱ አጋር ሀገራት እርምጃቸውን እንዲደግፉ ጠይቀው ከኢራን ጋር ንግድ የሚያደርግ ማንኛውም ሀገር ወይም ተቋም እጅግ ከባድ የኢኮኖሚ መዘዝ እንደሚጠብቀው አስጠንቅቋል። የኢራን የውጭ ጉዳይ ሚኒስቴር አባስ አግራቺ በበኩላቸው የትራምፕን ዛቻ ሙሉ በሙሉ ያጣጣሉት ሲሆን እርምጃው አሜሪካ ካላቸው በት የዕዳ ቀውስ ትኩረት ለማስቀየር ያዘጋጀችው ማዘናጊያ ስልት ነው ሲሉ ተችቷል። ጉዳዩ በሌሎች ሀገራት ልዩነት የፈጠረ ሲሆን የተባበሩት አረብ ኤምሬቶች ከኢራን የተሰነዘረባትን የባለስቲክ ሚሳይል ስጋት በመጥቀስ ከቴህራን ጋር ያላትን የንግድ ግንኙነት ሳታቋርጥ፣ ታጂኪስታን ግን ከኢራን ነዳጅ ለማስገባት የሚያስችላትን ስምምነት አጠናቃለች። በሌላ በኩል ቻይና፣ ሩሲያና ቱርክ ያሉ ሀገራት አሁንም ከቴህራን ጋር ያላቸው የነዳጅ ሽያጭና የኢኮኖሚ ትብብር በተለያዩ ስልቶች ቀጥለዋል። የህግና የንግድ ባለሙያዎች አሜሪካ ያለ ተባበሩት መንግስታት ድርጅት ይሁንታ ዓለም አቀፍ ማዕቀብ የመጣል ህጋዊ ስልጣን ባይኖራትም የፋይናንስ ተቋሞቿን በመጠቀም ተጽዕኖ ማሳደር እንደምትችል፣ ነገር ግን ከኢራን ጋር የሚደረገው ንግድ ሙሉ በሙሉ ማስቆም ፈታኝ እንደሚሆንባት አመልክተዋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁን ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በሰዓት የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁም።